ከራሳችሁ ጋር መነጋገር ስሜታችሁን፣ የማሰብ ችሎታችሁንና በራስ መተማመናችሁን ይጨምራል። በሌሊት መተኛት ካልቻላችሁ በአንድ ሰው ህልም ውስጥ ነቅታችኋል ማለት ነው። ወንዶች ከሴቶች ይልቅ በፍጥነት በፍቅር ይወድቃሉ። እንደ ሳይኮሎጂ ጥናት መሰረት ከ8 ሰዓት በታች የሚተኙ ወጣቶች ብዙውን ጊዜ በብስጭት አልፎ ተርፎም በመንፈስ ጭንቀት ይሰቃያሉ። እግራችሁን ወደ ደረታችሁ ሰብስባችሁ የምትተኙ ከሆነ በልጅነታችሁ ደህንነት፣ ፍርሃት ወይም ብቸኝነት ይሰማችሁ እንደነበር አመልካች ነው። አንድን ሰው በስሙ መጥራት እናንተን የበለጠ እንዲወዳችሁ ያደርገዋል። ፖም፣ ቲማቲምና ሽንኩርት በምትመገቡበት ጊዜ አፍንጫችሁን ከያዛችሁ ተመሳሳይ ጣዕም አላቸው። አንድ ሰው ብቻውን ለመቆየት ሲመርጥ ወደ መጀመሪያው የእብደት ደረጃ እየሄደ ነው። አዲስ እስክሪብቶ ተሰጥቷቸው አንድ ነገር እንዲጽፉ ሲጠየቁ 97% የሚሆኑ ሰዎች የራሳቸውን ስም ይጽፋሉ። ከፍተኛ የማሰብ ችሎታ ያላቸው ሰዎች ብቻቸውን መሆን ይመርጣሉ። አንድ ሰው በድንገት ከእናንተ ጋር ማውራት ቢያቆም አሁንም ስለ እናንተ ከጀርባችሁ ማውራቱን ይቀጥላል። አንድ ሰው ቀኑን ሙሉ ስለ እናንተ እንዲያስብ ከፈለጋችሁ ከመተኛቱ በፊት ወዲያውኑ ያናግሩት። አፍንጫችሁን ብዙ ጊዜ የምትነካኩ ከሆነ ጭንቀት፣ መሰልቸት ወይም ውጥረት እየተሰማችሁ ነው ማለት ነው። ልጃችሁ ብዙ ጊዜ ወደ ሰማይ ወይም አድማስ የሚመለከት ከሆነ ፍቅር ወይም ጥልቅ አእምሮ አለው ማለት ነው። የሚሰጥ እጅ የሚቀበልም ነው። በተቀመጣችሁበት ጊዜ እጃችሁንና እግሮቻችሁን ያለማቋረጥ የምታንቀሳቅሱ ከሆነ የአእምሮ መረበሽ አለባችሁ። ብዙ ሰዎች የሚፈርዱት በፊታችሁ ሳይሆን በጫማችሁ ነው። ምስጋና የሌለው ልጅ በአባቱ አፍንጫ ላይ እንዳለ ኪንታሮት ነው። ከተዋችሁት አስቀያሚ ነው፣ ካስወገዳችሁት ግን ያማል። ከእናንተ ጋር በፍጥነት ጓደኛ የሚሆኑ ሰዎች እናንተን ለመካድም ብዙውን ጊዜ ፈጣን ሊሆኑ ይችላሉ። በአንድ ወቅት ተወዱት ስለነበረ ሰው ካወራችሁ አሁንም ድረስ ተወዱታላችሁ ማለት ነው። 4 ግድግዳዎች ሰውን ነፃ ያደርጋሉ። እንደ ክፍል ወይም ቤት ያለ የግል ቦታ ደህንነትና ግላዊነት ትኩረትን፣ የአእምሮ ነፃነትን ሊሰጣችሁ ይችላል። ጊዜው ሲደርስ ምርኮው ወደ አዳኙ ይሄዳል። በሚሰሩበት ጊዜ ረብሻን የማይወዱ ሰዎች የተሻሉ ሰራተኞች ይሆናሉ። በህልማችሁ የቅርብ ሰው ከታያችሁ ከመተኛቱ በፊት ስለ እናንተ እያሰበ ነበር ማለት ነው። በመከራ ጊዜ ያለ ተስፋ አትሁኑ። እስከ ሌሊት ድረስ ነቅተው የሚቆዩት የበለጠ የሥራ ፈጣሪዎች ብልህና ቆራጥ ናቸው። በአጠቃላይ ደግ የሆኑ ሰዎች ብዙውን ጊዜ በውስጣቸው በጣም የተጎዱ ናቸው። በእግር በሚጓዙበት ጊዜ ብዙ ጊዜ ወደ ኋላ የሚመለከቱ ከሆነ በራስ መተማመን ይጎላቸዋል ማለት ነው። በቤት ውስጥ በራስ መተማመንን ያሳድጉ እና ጉዟችሁ ቀላል ይሆናል። ሴቶች የበለጠ በራስ መተማመን ያላቸውና
የበላይ ስለሚመስሏቸው ወፍራም ድምፅ ባላቸው ወንዶች ይማረካሉ። ጠንካራ የማሽተት ስሜት ያላቸው ሰዎች የሰላ አእምሮ ይኖራቸዋል። ጥሩ ማሰብ ብልህነት ነው። በደንብ ማቀድ የተሻለ ብልህ መሆን ነው። ጥሩ መስራት ከምንም በላይ ብልህነት ነው። በይበልጥ የምታስቡትን ትሆናላችሁ። ሁሉንም ሰው ለማስደሰት የሚሞክር ሰው አብዛኛውን ጊዜ ብቻውን ይቀራል። ድመት ድመቶቿን መብላት ስትፈልግ አይጥ ይመስላሉ ትላለች። አንዳንድ ጊዜ ቅናት ለእናንተ አስፈላጊ የሆነውን ነገር የሚጠቁማችሁ የልብ መልእክት ነው። አጭር መልስ የሚሰጡ ሰዎች ብዙውን ጊዜ የበለጠ አስተዋዮች ናቸው። አእምሮአችሁ እንዳዘዛችሁት ይሰራል። እባቡ ሲያረጅ እንቁራሪቱ ያሾፍበታል። አንድ ሰው ጨብጧችሁ እጃችሁን ሳይለቅ ከቆየ በጣም በራሱ የሚተማመን ሰው ነው። ቀደም ብለው የሚናገሩ ልጆች የበለጠ ጠንካራ ትውስታ አላቸው። ፈገግታ ጉልበታችሁን ይጨምራል፣ የአእምሮ ጤናን ያሻሽላል እና የልብ ድካምና የድብርት ስጋትን ይቀንሳል። ወደ አይነ ስውሮች ከተማ ከገባችሁ አይናችሁን ሸፍኑ። ልምድ ያላቸውን ሰዎች ሁልጊዜ ያዳምጡ፣ የውድቀታቸውን ምክንያት ያውቃሉና። ብዙ የሚያለቅሱ ሰዎች ከማያለቅሱት ይልቅ በአእምሮ ጠንካሮች ናቸው። ደስተኛ ሰዎች ዓለምን በሚፈልጉት መንገድ ያያሉ። ለሚሰድብህ ፈገግ ካልክ ፈገግታህ እንደ ጩቤ ይጎዳዋል። የሚያዝኑ ሰዎች ዓለምን በግልጽ ያዩታል። በልባቸው ከሕይወት ጋር ስለሚገናኙ ነገሮች በጥልቀት የሚሰማቸው ሰዎች ብዙውን ጊዜ ጠንካራ ናቸው። በምትወደው ሰው ችላ መባል አንጎልህን እንደ አካላዊ ቁስል ይጎዳዋል። መርሳት ከፍተኛ የማሰብ ችሎታ ምልክት ነው። አንዳንድ ጥናቶች እንደሚያሳዩት አስፈላጊ ያልሆኑ ዝርዝሮችን መርሳት አንጎላችሁ ለአስፈላጊው ነገር ቦታ እንዲሰጥ ይረዳዋል። ለረጅም ጊዜ የሚቆይ ብቸኝነት በቀን 15 ሲጋራ ማጨስን ያህል ጎጂ ነው። ሰዎች ብዙውን ጊዜ ነፃ ለሆነ ነገር ቦታ ስለማይሰጡ ብዙ ፍቅር ወይም እንክብካቤ አታሳዩ።